Akkam jirtu nagaa keessanii baga nagaan gara Fiqira Maartiiwwiitti dhuftan እንደምን አላችሁ? ዛሬ የምናየው ጀቾታ አፋን ኦሮሞ ፊ አማሪፋ ሸንተማ ኦል ta'an ጀቾታ ጉያ ጉያን ፈየደምኑ ካወሊን ይላሉ ta'a። መጀመሪያ ግን ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን በፍጹም እንዳትዘነጉ፣ እንደዚሁም ደግሞ ላይክ አድርጋችሁ ጀምሩ። ይህ ትምህርት እንዳያመልጣችሁ። በየቀኑ እለት የምንጠቀማቸውን በጣም ኮመን የሆኑ ወርዶችን ነው ከምሳሌ ጋር ማሳያችሁ ማለት ነው። እንደዚሁም ደግሞ አንድ ነገር ላስታውሳችሁ፣ ይህንን ቻናል ሰፖርት እናደርጋለን የምትሉ ሰዎች ካላችሁ ከታች ኮመንት መስጫው ላይ አካውንት ነምበር አለላችሁ። ያንን ሰፖርት የምታደርጉበትን ገንዘብ እኔ ሱሪ ልገዛበት ወይም ደግሞ ጫማ ልገዛበት ወይ አስቤዛ ልገዛበት አይደለም። መልሼ እዚሁ ቻናል ላይ በቲክቶክም ይሁን በቴሌግራም እንደዚሁም ደግሞ በዚሁ በዩቲዩብ ላይ ጠራ ባለ መልኩ በሰፊው መማማር እንድንችል ላደርገው ስለፈለኩ ነው ማለት ነው። ወሬ ቻናሌ ከና ሰፖርት ጎቹ በርባደን አካውንት ነምበርን ኮሜንት ይችላል ትጅራ ሰፖርት ጎቹ ደንዴሱ ጀቹዳ። ነገር ግን ከ10 ብር በላይ ከፍላችሁ ያው እንዳንጣላ ብሪ ቁደን ቆፋዳ ካንደንዳሙ ብሪ ቁደን ኦል ከፈልተኒ አካይ ወሎ ሌላ እትያፉፍ ነው። መጀመሪያ በምንድነው የምንጀምረው? የቤት ውስጥ እቃዎች ወይም ደግሞ ሃውስሆልድ አይተምስ መያዝ ያለባችሁን ቃላት አሁን ላሳያችሁ በመጀመሪያ ማለት ነው። ለምሳሌ ይህን ቃል ታውቁታላችሁ። ጀቻ ከና ቤክቱ ማልጀዳ መነ ቤት ማለት ነው። ሃውስ ለምሳሌ በምሳሌ ነው እያንዳንዱን ነገር ማሳያችሁ። ኤሰመኒኬ የወጀኔ ማልጀቹ ኬኛቲ የት ነው ቤትህ ማለት ነው። የት ነው ቤትህ ወይም የት ነው ቤትሽ ይሆናል። መና ቤት ነው ብለናል አይደል? ግን ቤትህ የት ነው ወይም ደግሞ ቤትሽ የት ነው ለማለት ስንፈልግ ግን ኤሰመናኬ ሳይሆን ኤሰመኒኬ ተውቀባ ኤሰመኒኬ። ለኮፍሳ ለማ በልበለ በር ማለት ነው። ኢን እንግሊሽ ዶር የምንለው ማለት ነው። ዶር። ለምሳሌ በልበለ በኒ ማለት ምን ማለት ነው? በኒ ማለት ክፈት ማለት ነው፣ ወይም ደግሞ ክፈች ማለት ነው። በልበለ በኒ ሲሆን ምን ይሆናል? በር ክፈት ወይም በር ክፈች። አንዳንድ ጊዜ ደግሞ ምን ልንል እንችላለን? በልበለ ሳቂ ይባላል። በልበለ ሳቂ ማለት ምን ማለት ነው? በሩን ገርበብ አድርገው ወይም በሩን ገርበብ አድርጊው። ሳቁ ማለት የሆነ መክፈት ሆኖ ሙሉ ለሙሉ ሳይሆን ጉቱማ ጉቱቲ ሚቲ ቲቆሼ ስርቲስ ሲንበነሙ ስርቲስ እንጩፋሙ ጀቹዳ ኩና ማሪፋማል ጀደባ ገርበብ ጎቹ ካንሞ ገርበብ ማድረግ ይባላል። ስለዚህ ገርበብ የምትለው ቃል ምን ትባላለች? ሳቁ ይባላል ማለት ነው። አንዳንድ ጊዜ ደግሞ ምን ማለት ይኖርብናል? ለምሳሌ ቀጥታ በኒ ወይም ደግሞ በልበለ በኒ ከማለት ይልቅ በልበለ በኒ ጀቹማና ለምሳሌ በልበለ ከና ዮጀኔ አሪፍ ይሆናል። በልበለ ከና ጩፊ ልንል እንችላለን። አያችሁ፣ በልበለ ከና ጩፊ፣ ይህን በር ዝጋው ወይም ይህን በር ዝጊው ማለት ነው። ይህን በር ዝጋው ወይም ደግሞ ዝጊው በልበለ ከና ጩፊ። የሩሁን ዱማ ጋፈዱበኑ ማልጎቹ ቀብና ፖላይት ተውቀባ። ስለዚህ ፖላይትነስንሞ አፋን ኦሮሞዳን አከሚት ያገርሲፍና ሜ ካንጀዱ ፈየደሙ ቀብና። ለምሳሌ በኒ ሜ ክፈት ከማለት ይልቅ እስኪ ክፈት ወይም እስኪ ክፈች ማለት ይቀላል አይደለም? ክፈት እስኪ ወይም ክፈች እስኪ ማለት ይሆናል። 3 በርጩማ ወይም ደግሞ ቴሶም ይባላል። ቴሶ ወይም በርጩማ ምን ማለት ነው? መቀመጫ ወይም ወንበር ማለት ይሆናል። ቴሶ ማለት ደግሞ ብዙ ጊዜ መቀመጫ ነው። ያው ሁሉም መቀመጫ ወንበር ላይሆን ይችላል፣ ነገር ግን ሁሉም ወንበር መቀመጫ ነው። ቴሶን ሁንዲ በርጩማ ተውዲሱ ደንዳ ገሩ በርጩማን ሁንዲ ቴሶዳ ጀቹዳ። ፈኬኛፍ በርጩማ ሲፊዱ ወይም ደግሞ ቴሶ ሲፊዱ ወንበር ላምጣልህ ወይም መቀመጫ ላምጣልህ፣ መቀመጫ ወይም ወንበር ላምጣልህ ላምጣልሽ ጋፈጀኑ አፋን ኦሮሞን ሲፊዱ ታአጅ ጀቹዳ። ሲፊዱ እኒ ካምብራንሞ ስሬ ጀቹን አልጋ ማለት ነው። ለምሳሌ አልጋ አልቋል ለማለት አፋን ኦሮሞን አማልጀና አልጋ አልቋል። ስሬን ዱሜራ ዱሜራ ማለት ምን ማለት ነው? አልቋል ማለት ነው። ስሬን ዱሜራ
ዱሙ ማለት ማለቅ ማለት ነው። ዱሜራ ወይም ደግሞ ዱሜ ጅራ ስንል ደግሞ ምን ማለታችን ነው? አልቋል እንደማለት ነው። 5 ሸነፋ ኮጴ ኮጴ jechuun immoo ጫማ ማለት ነው። ኮጴ ይባላል። ያው ብዙ ጊዜ አፋን ኦሮሞodhaanis ጫማ jennee fayyadamna garuu kophee ጫማ ነው። ለምሳሌ fakkeenyaaf kophee kee baafadhu kophee kee baafadhu ምን ማለት ነው? ጫማህን አውልቅ ማለት ነው። ጫማህን አውልቅ ወይም ጫማሽን አውልቂ ማለት ይሆናል። ጃፋ አቢዳ አቢዳ yookaan ibiddaም ይባላል። ተመሳሳይ ነው። ማል jechuudha እሳት ማለት ነው። እሳት fakkeenyaaf mammaaksa tokko isinitti himu soddaa fi abiddi fagootti tolu soddaa fi abiddi fagootti tolu jedhama ምን ማለት ነው? እሳትና አማምቻ በሩቁ እንደማለት ነው። እሳትና አማምቻ አማምቻ የሚባለው ሶዳ ማለት ባይዘይ የባል ቤተሰብ ወይም የሚስት ቤተሰብ ምን ይባላል? ሶዳ ወረ ሶዳ ይባላል። ስለዚህ በአማርኛው ደግሞ አማምቻ እንደማለት ነው። ስለዚህ የባል ቤተሰብ ወይም የሚስት ቤተሰብ አማምቻ ይባላሉ። አፋን ኦሮሞንሞ ሶዳ ይባላል ማለት ነው። ስለዚህ ሶዳ ፊ አቢዲ ፈጎቲ ቶሉ ማለት እሳትና አማምቻ በሩቁ ማለት ነው እንደማለት ነው። ቶርባ ሰሚ ሰሚ ሰማይ ማለት ነው። ሰማይ ሰሚ ጀደማ fakkeenyaaf ሰሚራ ካንጅራቱ ሲባል ሰምታችሁ ታውቃላችሁ አይደል? ሰሚራ ካንጅራቱ ምን ማለት ነው? በሰማይ የምትኖር እንደማለት ነው። ከናሞ ዱቢሳሜ ለፋ ለፋ jechuun maal jechuudha? መሬት ማለት ነው። መሬት fakkeenyaaf waaqaaf lafa waaqaaf lafa jechuun maal jechuudha? ሰማይና ምድር ማለት ነው። ባየ ወሊራ ፈጎ እንደማለት ነው። ይሄ ማለት ሰማይና ምድር ነው ሲባል ይራራቃል። ቅድም ላይ ምን ብያችሁ ነበረ? ሰሚ ሰማይ ነው አይደል? ዋቃም ይባላል። ሰማይ የሚለውን ቃል በሁለት ልንገልጸው እንችላለን። አንደኛው ዋቃ ማለትም እንችላለን፣ ሁለተኛው ደግሞ ሰሚ ልንል እንችላለን። ስለዚህ ሰማይና ምድር ስንል አሁን ዋቃ ፍለፋ ብለን ይሄኛውን ቃል እንጠቀማለን ማለት ነው። ሰገል ሙካ ሙካ ዛፍ ማለት ነው። ዛፍ ትሪ fakkeenyaaf muka muru jechuun maal jechuudha? ዛፍ መቁረጥ ማለት ነው። ዛፍ መቁረጥ። 10 መርጋ መርጋ ሳር ማለት ነው። ይሄ ደግሞ መርጋ ሳር ይባላል። ጭታም ይባላል። ባይዘይ ጭታም ሳር ነው። መርጋ ማለት ደግሞ እሱም ሳር ማለት ነው። ሌላው ቢኔንሳ ቢኔንሳ jechuun immoo እንስሳ ማለት ነው። ቢኔንሳ ማለት እንስሳ። ምን አይነት እንስሳ? የዱር እንስሳ። የዱር እንስሳ ደግሞ በሌላ አባባል ምንድነው የሚባሉት? አውሬ ይባላል አይደል? እኒ ቢኔንሳ እሱ አውሬ ነው ይባላል። እነዚህ አይነት ነገር። ስለዚህ ቢኔንሳ ማለት ለማንኛውም ወይም የዱር አውሬ እንደማለት ነው። ግድ ኩዳለማ ሮባ jechuun maal jechuudha? ዝናብ ማለት ነው። ሬን ሮባ jedhama። ለምሳሌ ሮብኒ ሮባ ጅራ ሮብኒ ሮባ ጅራ ሮባ የሚለውን ወዴት እንቀይረዋለን? ወደ ሮብኒ ወደሚል እንቀይረዋለን ማለት ነው። ስለዚህ ሮብኒ ሮባ ጅራ ማለት ምን ማለት ነው? ዝናብ እየዘነበ ነው ማለት ነው። ዝናብ እየዘነበ ነው። በጣም አሪፍ በሆነ መልኩ እየሄድን ነው። ጠቃሚ የሆኑ ቃላት አሳያችኋለሁ። ስለዚህ እናንተ ሰብስክራይብ ማድረጋችሁን ግን እንዳትዘነጉ። ላይክ አድርጉ። ቻናላችን ሰብስክራይበሩ በፍጹም እያደገ አይደለም። ለምን? እናንተ ላይክ አታደርጉ፣ ሸር አታደርጉ። እንደዚሁም ደግሞ አብዛኞቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ባየን ኬሰን ኦቶ ሰብስክራይቢንግ ጎዲን ኖርዶፋ ጅርቱ ማፋካ ተኤ ናገሉ ድዴ። እስኪ ሰብስክራይብ አድርጉ። አሁን ሰብስክራይብ ጎዳማ። እሺ 13 qilleensa jechuun maal jechuudha? አየር ማለት ነው። ወይም ዌዘር የምንለው አፋን ኦሮሞን qilleensa ይባላል። ለምሳሌ ሀለ qilleensa jechuun maal jechuudha? የአየር ሁኔታ ማለት ነው።
የአየር ሁኔታ። 14 duumessa. duumessa jechuun ምን ማለት ነው? ደመና ማለት ነው። ደመና ወይም ዳመና ዱሜሳ ማለት ነው። ክላውድ የሚባለው ማለት ነው። እንግሊፋን ክላውድ። ለምሳሌ ሀርአሞ ዱሜሳይራ ሀርአሞ ዱሜሳይራ ዮጀኔ ማለት ጀቹudha ዛሬ ደግሞ ዳምኗል እንደማለት ነው። ዛሬ ደግሞ ዳምኗል ስንል ሀርአሞ ዱሜሳይራ ወይም ዱሜሳይ ጅራ እንላለን። አሁን ደግሞ የምናየው አማሞ ካወልን ይላሉ የዕለት ተዕለት ድርጊቶች ወይም ደግሞ ኤቭሪዴይ አክሽንስ የምንላቸው ጎቾታ ጉያ ጉያን ጎኑ አማሞ ካን ይላሉ ታጀቹዳ። እስኪ 15 ወይም ደግሞ 15 አርጉ ማየት ማለት ነው። ማየት ለምሳሌ ፈኬኛፍ ሲአርጌራ ዮጀኔ ማልጀቹዳ አይቻለሁ ማለት ነው። አይቻለሁ ዮካን አይቼሻለሁ አይቻለሁ አይቼሻለሁ ሲአርጌራ እንላለን። ሲአርጌ አየሁህ ወይም አየሁሽ። ኩደጃ ኢላሉ ኢላሉ jechuunis maal jechuudha ማየት ማለት ነው። አርጉ ማለትም ማየት ነው። ኢላሉ ማለትም ማየት ነው። ገሩ ገራገሩማን isaanii maali? ኢላሉ jechuun argurraa darba wanta tokko gad fageenyaan qorachuu beekuu ilaaluu jedhama። ለምሳሌ የሆነን ታካሚ ማየት ማለት ኢላሉ ጀደማ ዋንታ ሰና ስሪቲ ጤንጠለኒ ቤኩ ጀቹዳ ኢላሉ ጀቹን ኢጃን አርጉራ ከንደርቤዳ ጀቹዳ። ለምሳሌ ፈኬኛፍ ኢሚቻ ኢላሌራ ዮጀኔ ማል ጀቹዳ ጉዳዩን አይተነዋል ማለት ነው። ስለዚህ ለጉዳይ ወይም ደግሞ ለሆነ ኬዝ ማየትን ስንጠቀም ኢላሉ የሚለውን እንጠቀማለን ማለት ነው በአፋን ኦሮሞ። 17 dhaga'u jechuun መስማት ማለት ነው። መስማት ፈኬኛፍ ነደገይ jechuun ማል jechuudha ስማኝ ማለት ነው። ስማኝ ወይም ስሚኝ ነደገይ ይባላል። አዳምጠኝ ወይም አዳምጪኝ ሲሆን ደግሞ ነደጌፈዱ ይሆናል። ነደጌፈዱ ስለዚህ ደጌፈቹ ፊ dhaga'u ገራገሩማ xiqqoo qabu መስማትና ማዳመጥ ማለት ነው። ከናፍ ኢራን ስማኝ ጀና ዱርባንሞ ስሚኝ ጀና jechuudha ስሚኝ ስማኝ። 18 ዱበቹ jechuun መናገር ማለት ነው። መናገር ፈኬኛፍ ዱበቹን በርባኔ ዮጀኔ መናገር አልፈለኩም ማለት ነው። ዱበቹ መናገር ነው። ሂምበርባኔ ጋፈኑሞ አልፈለኩም ማለት ነው። አልፈለኩም አልፈለገም አልፈለገችም አልፈለጉምም ሊሆን ይችላል። ኬኑ እዚህ ጋር እሼንኩን ቁቤ ዱቢፈማ ዋንታቴፍ አሁን አፋን ኦሮሞ እየለመዳችሁ ያላችሁ በደንብ አዳምጡኝ። በአንድ የአፋን ኦሮሞ ቃል ውስጥ አንድ ተነባቢ ፊደል ደብል ሆኖ ከመጣ ያ ፊደል ጠብቆ ነው የሚነበበው። አሁን እዚህ ጋር ለምሳሌ ኤን ወይ ካንሞ ና ደብል ናት ወይም ደግሞ ለማታት ይሆን ፍቴፍ እንጀባታ ይቹዳ በቃ ከነቲ ኬኑ ሳይሆን ኬኑ ማል jechuudha መስጠት ማለት ነው። መስጠት ምን ይባላል? ኬኑ ጀደማ። ለምሳሌ ፈኬኛፍ ቢልቢለ ኬናፍ ኬኒ jechuun ማል jechuudha ስልክህን ስጠኝ ቢልቢለ ኬናፍ ኬኒ ስልክህን ስጠኝ ወይም ስልክሽን ስጪ ማለት ነው። ካብራ ቤኩ jechuunሞ ማወቅ ማለት ነው። ለምሳሌ ፈኬኛፍ ከና ቤኩን ሲራ ቱሬ jechuun maal jechuudha ከና ቤኩን jechuun ይህም ማወቅ ሲራ ቱሬ jechuunሞ ማል jechuudha ነበረብህ ወይም ደግሞ ነበረብሽ ማለት ነው። ከና ቤኩን ሲራ ቱሬ ይህም ማወቅ ነበረብህ ወይም የማወቅ ነበረብሽ ማለት ነው። ዳዘር ለኮፍሳ ዲደሚ ተኮፋ አረገኝ ጅራ ፉደቹ jechuun መውሰድ ማለት ነው። መውሰድ ዮካንሞ መቀበል ማለት ይሆናል። መቀበል መውሰድ ፉደቹ ጀደማ።
Fakkeenyaaf fudhadhu fudhadhu yoo jennee ተቀበል ማለታችን ነው። ተቀበል ወይም ተቀበይ fudhadhu ወይም ደግሞ ውሰድ ማለትም ይሆናል። ውሰድ ውሰጅ። The other inni kan biraan immoo maalodha? Bitu. Bitu jechuun መግዛት ማለት ነው። መግዛት fakkeenyaaf kan bitamee dhufe yoo jennee maal jechuudha? kan bitamee dhufe ተገዝቶ የመጣ ማለት ነው። kan bitamee dhufe ተገዝቶ የመጣ። inni kan biraan immoo ጉርጉሩ መሸጥ ማለት ነው። የመግዛት ተቃራኒ ማለት ነው። ለምሳሌ ኒጉርጉረማ ኒጉርጉረማ yoo jennee maal jechuudha? ይሸጣል ማለት ነው። ይሸጣል ኒጉርጉረማ ይባላል። ወደ ጥያቄ ለመቀየር ከፈለጋችሁ ደግሞ ገረጋፊቲ ጅጅሮ በርባደንሞ ኒጉርጉረማ jechuu dandeessu jechuudha. ኒጉርጉረማ jettanii barreeffamaan yoo ta'e immoo mallattoo gaaffii asitti galchitu jechuudha. ይሸጣል እያላችሁ ነው። ኒጉርጉረማ ይሸጣል ይሆናል። ዱቢሱ isa kana immoo dubbisu ማንበብ ማለት ነው። ዱቢሱ ይባላል። fakkeenyaaf kitaaba dubbisuu jaallattaa? kitaaba dubbisuu jaallattaa jechuun መጽሐፍ ማንበብ ትወዳለህ ወይም መጽሐፍ ማንበብ ትወጃለሽ ይሆናል። ኪታባ jechuun immoo መጽሐፍ ማለት ነው። inni itti aanee jiru immoo barreessu jedha። barreessu እነዚህን ቃላት የምደጋግምላችሁ ሁል ጊዜ የምንጠቀማቸው ነገሮች ስለሆኑ ነው። barreessu jechuun መጽሐፍ ማለት ነው። ለምሳሌ DM naaf barreessi yoo jettan maal jechuudha? fakkeenyaaf namni tokko sooshaal miidiyaa irratti TikTokidhaan ta'uu danda'a, Facebookidhaan ta'uu danda'a. DM naaf barreessi yoo isin jedhee maal jechuudha? DM jechuun direct message ማለት ነው። ይሄ direct message ስለዚህ direct message naaf barreessi jechuudha. DM naaf barreessi yoo jedhame DM አድርግልኝ ወይ ከነሞ DM naaf godhi jedhamus danda'a. DM naaf godhi ማለት DM አድርግልኝ። አማሙ ማል ይላላ ገላጭ ቃላትና ስሜቶች እነዚህ adjectives and emotions የምንላቸው አማ ጀቾታ ሰሙ ነማ ዮካንሙ ሚረነማቱ ቀን እዚህ ጋር ለምሳሌ 26 ጋሪ ዮካንሙ ደንሳ ይባላል። ጥሩ ወይም ደግሞ ቆንጆ እንደማለት ነው። ሌላው ሃማ ሃማ ጀቹ ማል ጀቹዳ መጥፎ ማለት ነው። መጥፎ ወይም ክፉ ማለት ነው። ሃማ ሲባል ማለት ነው። the other ገዳ ገዳ ጀቹን ሐዘን ማለት ነው። ሌላው ደግሞ ሆአ ሆአ ጀቹን ትኩስ ማለት ነው። ወይም ደግሞ ትኩስ ወይም ሙቅ ማለት ሆአ ይባላል። በቤት ውስጥ የሚዘጋጅ ሙቅ ደግሞ ለምሳሌ በቤት ውስጥ የሚዘጋጅ ወይም አጥሚት የሚባለው አይነት ሙቅ የሚባለው ቡሉቃ ይባላል። እሱ ሆአ የሚባለው ግን ትንሽ ትኩስ የሆነ ነገር በጣም ያልፈላ ምንድነው የሚባለው? ትኩስ ወይም ሙቅ ይባላል ማለት ነው። ሶዶማ ቀበና ቀበና ጀቹን ቢሻን ቀበና ሲባል ሰምታችሁ ወጣው? የቀበና ውሃ እንደማለት ነው። ቀዝቃዛ እንደማለት ነው። ከዚያ ነው ስሙ ራሱ የወጣው። ስለዚህ ቀዝቃዛ ማለት ምን ማለት ነው? ቀበና ይባላል። ስለዚህ ቢሻን ቀበና አናፊዲ ወጀቹ በርባደን ቀዝቃዛ ውሃ አምጣልኝ ለማለት ነው። ቢሻን ዲለላ ዮካን ቢሻን ቀበና ይባላል። ዲለላ ማለትም ቀዝቃዛ ማለት ነው። ሌላው ሃራ ሃራ ማለት አዲስ ማለት ነው። ኒው ማለት ነው። ለምሳሌ አዲስ ነገር አለ ማለት ስትፈልጉ ምንድነው የምትሉት? ዋን ሃራ ጅራ ማለት ትችላላችሁ። 32 ሞፋ ሞፋ ጀቹን አንብቡት እስኪ። አሮጌ ማለት ነው። ሞፋ ኡፈታ ሞፋ ማለት ለምሳሌ አሮጌ ልብስ እንደማለት ነው። አሮጌ ልብስ ጉድ። ኡልፋታ ኡልፋታ ጀቹንሞ ማለት ጀቹን ከባድ ማለት ነው። ኡልፋታ ከባድ። ለምሳሌ ከባድ ሁኔታ ውስጥ ነኝ ማለት ብትፈልጉ እንዴት ነው የምትሉት? ከባድ ሁኔታ ውስጥ ነኝ። ሐለ ኡልፋታ ኬሳን ጅራ ሐለ ኡልፋታ ኬሳን ጅራ ልክ በከባድ ሁኔታ ውስጥ ነኝ እንደማለት ነው። ሰልጳ ሰልጳ ጀቹን ቀላል ማለት ነው።
አሁን ደግሞ አያያዦችና አጫጭር ቃላት ወልቀብሲስተootaa fi jechoota gaggabaaboo kan ilaallu ta'a jechuudha. ስለዚህ ለምሳሌ ምን ይላል ይሄ ፊ jechuun maal jechuudha? እና ማለት ነው። ብዙ ጊዜ እንጠቀማታለን ይችን ነገር ፊ። ስለዚህ እና አፋን እንግሊፋን ኤንድ jechuudha ኤንድ። ሌላው ደግሞ የምናየው ዮኪን ዮካን እንላለን። አሁን ራስ በመካከል ምን እላችኋለሁ? ዮኪን ዮካን እምላችሁ ወይም እንደማለት ነው። ወይንም ስንል ይችን ነው የምንጠቀመው ማለት ነው። the other ገሩ jechuun immoo ግን ማለት ነው። ግን ወይም ነገር ግን ገሩ እንላለን ማለት ነው። the other ኤየን ወይም ኤዬ ስንል ምን ማለት ነው? አዎ ማለታችን ነው። አዎ ወይም ደግሞ አዎንታዊ ምላሽ ስንሰጥ ኤዬ እንላለን ማለት ነው። የስ ማለት ነው። በዚህ ተቃራኒ ፋላይ ሳቲን immoo ለኪ ጀና ለኪ jechuun አይ ወይም አይደለም ማለታችን ነው። ኖ ማለት ነው። ኖ። አሁን እነዚህን እናንተ በኮሜንት ስር ገብታችሁ ትጽፉልኛላችሁ። ኮሜንት ጀላቲና በሬሲቱ አፋን አማሪፋን jechuudha. inni jalqabaan maal jedha? ni 39ffaa haa ta'u malee jedha. haa ta'u malee kun walqabsiistuu jedhama. walqabsiistuu haa ta'u malee jechuun maal jechuudha? inni 40ffaa immoo ta'us amaariffaan maal jechuudha? ማንኛውንም ያላችሁን ኮሜንት፣ አስተያየት፣ ጥያቄ ሁሉ በኮሜንት ስር መጻፋችሁን እንዳትረሱ። ክፉም ይሁን ደግ የተሰማችሁን ነገር ሁሉ ጻፉልኝ። ዋናው ጀን ቱርተኒፍ ገለቶማ። ባይ ባይ።